አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች እንደምን አላችሁ? ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ለምታበረታቱኝ በሙሉ ወዳችሁና ፈቅዳችሁ እጅጉን እያመሰገንኩ ዛሬ እንግዲህ ዳጣ ድራማ ክፍል 29ና 30 እጅግ የሚገርም ሆኗል ማለት ነው። ምክንያቱም እንግዲህ የሰላምን ባለቤት ማወቅ ፍላጎታቸው የጨመረው ቤተሰብ ተዘጋጅቶ እሱን ለመተዋወቅ እንግዲህ እጅግ በጣም በጉጉት ላይ ባሉበት እንግዲህ ሰርፕራይዙ አለመምጣቱ ነበር። ምክንያቱም ሁላችሁም ካሁን መጣ ገባ ካሁን አየነው አላየነው በማለት በጉጉት ነበር እየጠበቁት ያለው። እዚህ በሩ ሲከፈት መጣ ሲሉ ዳጣ ነበረች። ዳጣ ደግሞ እንግዲህ የት ነው ሲሏት እንግዲህ ቀርቷል። ለምን አሞት ስለነበር ነው በማለት እንግዲህ መተዋወቅ ከፈለጋችሁ አንዳንድ ነገር ብሎኛል ስለ አንቺ በማለት ኤቢን አስደንግጣታለች። ኤቢ ደግሞ ሳታስበው ግልምጥምጥ አድርጋ ምን እያልሽ ነው? ምን ለማለት ፈልገሽ ነው? ትላለች። ግን ደግሞ ጋሽ ደረጀና ወይዘሮ ሜሮን ምንድን ነው እየተካሄደው ሊገባን አልቻለም። ግን እኮ በፍቅር የወደቀችለትን ሰውዬ ማወቅ እንፈልጋለን ያሉትን። በዚህ መካከል እንግዲህ ኤቢን ያናገራትን ስለ አንቺ እንግዲህ ነግሮኛል በህንደኛ በማለት ያስታወሰችው ልትል እንግዲህ ይሞክራል። ምክንያቱም ኤቢን የወደዳትን እንግዲህ ስለ ሻሮግ እያወራ የነገራትን ዳጣ ለማውራት እንግዲህ ትልትልት ክንውጥ ስልክ ሰውዬ ምን አስበህ ነው ህንድን አይተህ እንደሆን እንጂ ህንድ አይደለህም በማለት እንግዲህ የቀልዱትን ወሬዎች በማስታወስ ወደኋላ ሁሉም ግራ በመጋባት ዳጣን ማየት ሆኗል ስራቸው። ዳጣ አብጌል ያለችውን በመጠየቅ ስጠይቀው አብጌል ምንም አላቃቴ ስለምትወርም ግራ እየገባንም እንደዋለሁም በማለት ልትነግረኝ ይገባል፣ ሁለታችንም አራዳ አይደለን በማለት እንግዲህ ከተነቃ አይቀርማ ባሏ ነኝ ብለህ ቤተሰቦቿን ታውቀው ውሸቷ እንደሆነ ተናግረህ አዋርዳት በማለት ነው በሚል እንግዲህ አራዳ ለገንዘብና ለጥቅም ብሎ ሰውን አያዋርድም። ስለዚህ ምርጥ ሀሳብ ከሆነ እኔ እናንተ እንስማማ በማለት እንግዲህ ስለማታውቃት ሰው እንዴት አድርገህ ትተውናለህ በማለት ትቀልድበታለች። ኤቢ በቀደደችው ጉድጓድ ራሷ መቀደድ ይሏቸዋል። እና ይሄ ነገር እንግዲህ በጣም የሚገርመው ነገር ኤቢ በሰራችው ለሰላም የማይሆን ስህተቶችን ግን ለራሷ እንዲዞሩ ሆኗል። እና አንዳንድ ጊዜ የሆነ ጥሩ ነገርን ስንሰራ ለራሳችን ጥሩ አስበን የሆነ መጥፎ ነገር ደግሞ ማራቅ እንጂ ማቅረብ ጥሩ እንዳልሆነ ያሳየናል እዚህ ጋር ማለት ነው። ማንኛውም ዳጣ እንግዲህ ከምትችለው በላይ ጥሩ እንዳልሆነ እየሰራ ያለው ስራ ከዚህ መራቅ እንዳለበት አድርጋ አባረዋለች። ለማንኛውም በህግ ፊት ያቀርበዋለሁ። እየሰራ ያለው ስህተት ደግሞ ጥሩ አይደለም። ስለዚህ ኤቢ ደግሞ እየሰራሽ ያለሽው በማለት እንግዲህ ሰላምዬ ከሁሉም ወገን ሆና ውሃ ደግሞ ዝር ስለምዝር እያወራሽ ነው ትላታለች። እንግዲህ ዳጣ የምንጠብቀው አንቺን ነው፣ ቀልዱን ትተሽ እውነቱን አውሪ ስትል እየዋሸች ነው በማለት ታወራለች። እንግዲህ ኤቢ ጨዋታ ላይ ናቸው በማለት አሁኑን ትቀጥላለች። ናታን ዝምታን እንግዲህ ወርዷል። ለማንኛውም ለራስሽ ስትይ ዝም ብትይ ያዋጣሻል፣ ምክንያቱም የሰራሽው ስራ ስህተት እንዲሁ ማወቅ አለብሽ ስትላት አብጌል እጅግ በጣም ተናዳለች። እንግዲህ ሰላምዬ ደግሞ አንገቷን ደፍታለች። እኔ እንግዲህ የምችለውን ሁሉ አድርጌያለሁ፣ ከዚህ በኋላ ምንም ማለት አልችልም በማለት ወይዘሮ ሜሮን ተነስታ ትሄዳለች። እንግዲህ ውሃ የቻልኩትንም አድርጌያለሁ ብላ እንግዲህ ውሃን ባቅሟ ማለት ነው። ጉድ እኮ ነው። እንደ ሁሉም መንቀር እያለ ብድግ አለ ማለት ነው። እዚህ ጋር የተሰብስበው ቁጭ ያሉት እንግዲህ አቶ ደረጀ እንዲሁም ናታን እንደተለመደው አብጌልና ዳጣ ሊሆኑ ነው። ያው በዚህ መካከል እንግዲህ አቶ ሻሩክ ተብዬው እንግዲህ ስልኩ ትረን እያለ ነው ብድግ አድርጎ ፈገግ በማለት ወይዬ ይላል። የሚገርመው ደዋዩ አብጌል ነበረች። እንግዲህ አብይ ብለህ ብትጠራኝ በራስህ ብትፈርድ የተሻለ ነው በማለት ምንም እንደተፈጠረ አታውቂም አልጠይቅኝም በማለት እንግዲህ አስቁም። ኧረ የተሰራውን ብታይ የተበለሻሸው እዚህ ላይ ስለሆን ምንም ማስተካከል አንችልም
ትለዋለች። እንዳትደውልልኝ በማለት ኤቢ ሁሉም ነገሯ ስለተበለሻሸባት የምታደርገው ግራ ገብቷታል። ግን በጣም የሚገርመው ነገር አቶ ሻሮክ ስልኩ ሲዘጋበት ይቺ ልጅ ምን አስባ ነው ለምን ዘጋችው በማለት ራሱን ያስጨንቃል። እኔ ንካሁት ሁሉ እንግዲህ እየተሳካና እየተስተካከለ አይደለም። ይሄም ምክንያቱ ዳጣና ሰላም ናቸው። ግን ደግሞ ምን ማድረግ አለብኝ? አባቴና እናቴ ዳጣን እየወደዷት እንጂ እኮ እሷን እያራቋት አይደለም። እሷን እየወደዱ እኔን እያራቁኝ ነው። ግን ምን ማድረግ ፈልገው ነው? የፈለግኩትን በሙሉ እየተሳካልኝ አይደለም። አሁን ግን የቀረኝ አንድ ነገር ነው ትላለች። በነገራችን ላይ ኤቢ ከመጀመሪያ እስከ መጨረሻ እየጠረጠረችው ነገር የሰላም እንግዲህ መጨረሻው እውነት ሲሆን ግን በጣም የሚገርመው ነገር ወይዘሮ ሜሮን ትጸጸታለች። የልጄ ነገር ሰምቼ በሆነ በሚለው ማለት ነው። ምክንያቱም የአቶ ደረጀ እንግዲህ አንደኛም ሳያንሳቸው ለሁለተኛ ጊዜ ስህተት ሰርተዋል። ይህን ስህተት ደግሞ እንግዲህ ሰላምዬን ቤት ውጭ ማስቀመጥ ሲገባቸው እንግዲህ ከቤታቸው ውስጥ አድርገው አሁንም ይሄ ነገር ተከስቷል ለሁለተኛ ጊዜ። የአሁኑም ደግሞ ይሳቸው አለመሆኑ ግን ግራ ጋብቷል። ግን ደግሞ በዚህ መካከል ቢያንስ ዳጣ ልጃቸው እንደሆነች ለሰላም ቢናገሩ የተሻለ ነበረ። እንግዲህ አቶ ደረጀ ወይዘሮ ሜሮን በጣም ምስኪን ናቸው። ግን ደግሞ አቶ ደረጀ በነገራችን ላይ እጅግ በጣም ትዳሩን ወዳጅና ትዳሩን አክባሪ ነው። ትዳሩ ደግሞ ምንም ነገር እንዳይደርስበት የሚከላከለውን ነገር ወድጀዋለሁ። ግን ደግሞ ይሄ ነገር ጥሩ ቢሆንም በጎን ደግሞ የሰላምን ሕይወት እዚህ ላይ ያስቅጦ እዚህ ማድረስ በጣም ከባድ ነው። እውነት ለመናገር ሕሊና ላለው ሰው ሰላም ማለት እጅግ እድሜዋን በልቶታል። እንግዲህ በሰው ቤት እንዲሁም ደግሞ በልፋት ብቻ እድሜዋን በሙሉ እንግዲህ በልታለች። እድሜዋን የበላችበት ምክንያት ደግሞ እንግዲህ ለመጀመሪያ ልጇ ለአብራኳ ክፋይ ለዳጣ ስትል ነው ማለት ነው። እዚህ ጋር አብዛኞቹ እናቶች ይህን ነገር መስዋዕት ሲከፍሉ ይታያል። በነገራችን ላይ በሰላም ብቻ አይደለም፣ ግን አብዛኛው የኢትዮጵያውያን እናቶች ይሄንን ነገር ያደርጉታል። ምክንያቱም ለልጆቻቸው ሲሉ ኢቭን እንግዲህ ከሚወዳቸው ባለቤታቸው እጅግ በጣም ብዙ ተጽዕኖ እያደረ ተለያይተው መኖር እየፈለጉ ግን ደግሞ ለልጆቻቸው ሲሉ መስዋዕት የሚከፍሉ እናቶቻችን አሉ። ክብር ለእናቶቻችን እና እንግዲህ ለሚለፉ ለልጆቻቸው መስዋዕት ለሚከፍሉ እናቶቻችን ክብር ይገባቸዋል። እውነት ለመናገር እዚህ ጋር እንግዲህ ጨምሮ የማስተላልፈው ነገር ቢኖር የአሁንም ሌላ እንግዲህ ሀሳብ አምጥታ በራሷ እያብሰለሰለች ትገኛለች። ምክንያቱም ይሄ ቢሆን ጥሩ ነው፣ ይሄ አይሆንም የሚለው በድጋሚ ሌላ ሀሳብ አምጥታለች። ወይዘሮ ሜሮን ደግሞ እጅግ በጣም ድንግርግር ብሏታል። በኋላው አመት እንግዲህ እኔ ውድ እናት ደህና ነች በማለት ድንገት እንግዲህ ቅፍ አድርጋት የሆነው ሀሳቧን ነው የምታጋራት፣ ሌላ ምንም አይደለም። እንግዲህ እኔ ውድ ልጅ እንግዲህ ብልጣበት እያለች ትቀልዳለች። ማዬ ግን እንግዲህ እጅግ በጣም ትወጅኛለሽ አይደል? እንግዲህ ምንም ነገር ባደርግ ትወጅኛለሽ ግን ስትላት፣ እንዴ ምንም ታደርጊ እወድሻለሁ ልጄ እኮ ነሽ፣ በተለይ የመጀመሪያዋ በማለት እንግዲህ እናት መልክቷን ታስተላልፋለች። ግን ደግሞ እንደው የሚጠሉኝ ሰዎች እኮ አሉ በጣም ትላታለች። ማን ነው ደግሞ አንቺን እንደዚህ የሚያደርገው በማለት እኔ ያለፈ እንግዲህ ጥፊን ትቃልኳት በኋላ ስራዋ ሁሉ ነገሯ ለእኔ አመለካከቷ እየተመቸኝና እያማረኝ አይደለም። እንዲሁም ሰላም ስትላት እረ እነሱ ጭራሽ አያስቡሽም፣ እንደዚህ ምን አስበሽ ነው ይሏታል። እንግዲህ ግን አልሰማም አሻፈረኝ ትላለች። ግን ደግሞ ናታን እንግዲህ ዳጣ ከመጣች በኋላ እያወሩ ለዚህ ቤት ያለሽ ፍቅር እጅግ በጣም እየጨመረ እኮ ነው ይላታል ናታን። አስበዋል ኤቢ እኮ ራሱ ፍቅር የሆነች ልጅ አይደለች። ግን ደግሞ ሁሌም የማወራው እኔ ቀልድ ነው እንደዚህ ስትላት፣ አንቺ ከቁም ነገር አታወሪም ሁሌ ትቀልጃለሽ ይላታል። ቁም ነገር የሚባለው ምን አይነት እንደሆነ ንገረኝ እኔ ልወቅ ስትለው፣ ሲሪየስ አንድ ጥያቄ ልጠይቅሽ ይላታል። የት ነው የተወለድሽው? እንደዚህ አይነት ነገር ይዘሽ ልትጠርጊ ቻልሽ? ግን ደግሞ እዚህ ቤትሽ እንዴት ልትመጪ ቻልሽ? ይላታል። አንተ አስበዋል? ቁም ነገር ነው እንዲህ ይጠይቀኛ? ምን አስበህ ነው? ለማንኛውም ለማንም ካልተናገርክና ሚስጥር ከጠበቅ ልንገርህ በማለት ለናታን ለመናገር እንግዲህ አርጋ ታስባለች ዳጣ። ግን ደግሞ በጣም በሚገርም ሁኔታ ስታይኝ ጥርሷን ትነክሳለች። እንዲሁም በጣም ብዙ ነገር በገዛ ቤቴ መሳቀቅ የለብኝም በማለት መልክታን ታስቀምጣለች።
ግን ደግሞ ለአንቺ በላይ እኔና አባትሽ እናስብልሻለን። ዳጣ ደግሞ እንደዚህ አታስብ። ደጋግሜ ፈትኛት፣ ፈተናውን አልፋለች። ፈተናውን በምንም ነገር ሆነ በምን ቂም እንግዲህ ምትይዝ አይደለም። በተቃራኒው ለአንቺ እጅግ በጣም መልካም እህት ለመሆን እየጣረች ነው በማለት መልዕክት አስቀምጣለች። ግን ደግሞ ውስጧን አንቺ አታውቂም፣ ከላይ እንጂ እናቴ እንደዚህ አይደለም፣ አንድ ነገር ቢከሰት እንዳይቆጭሽ እያለች ኤቢ ለእናቷ ታስተባብላለች። እያወራሽ ያለሽ እኮ ትክክል አይደለም። እኔ እናትሽ የምነግርሽን ሁሉ አዳምጪ። ከቻልሽ እንግዲህ ለሰዎች ጥሩ ነገር አስቢ፣ ጥሩ ሁኚ። እከሌ እንዲህ ነው በማለት ፍርሃት አታሳድሪ። ይሄ ሁሉ አደባባይ ባለበት አንቺን ምንም ሊያደርጉሽ የሚችሉ ሰዎች አይደሉም። ለአንቺ እልቅኑ ጠቃሚ ቢሆን እንጂ በማለት እንግዲህ የምታስቀምጥ ምን ማስመሰል አልፈልግም። እውነቱን ይዤ እንግዲህ መጓዝ ብቻ ነው በማለት ስለምን እውነት እንደምታወሪ ሊገባኝ አልቻለም ልጄ ትላታለች። እናቴ ከሆንሽ እንግዲህ እሷን ተከታተይልኝ ስትላት እኔ አንቺን ስወልድ ደከምኩኝ፣ ድካም ብታይ ከዚህ በኋላ ውጭልኝ ካጠገቢ በማለት እጅግ በጣም ተበሳጭታ ወይዘሮ ሜሮን እንግዲህ ታስወጣታለች፣ ኤቢን ማለት ነው። ኤቢ በገዛቿ ሁሌ የሚገርመው ነገር የማይሆን ነገሮችን ትሰራለች። ብቸኝነት ይሰማታል። እንዲሁም ከሌን ወደዱት፣ ከኔ አበለጡት፣ እንደዚህ ያደረጉት። የሚገርመው ነገር እጅግ በጣም እንግዲህ የወደቀ አስተሳሰብ ነው ያላት። ምክንያቱም አንዳንድ ጊዜ ጥሩ ነገር እንትን ብትን ከብዳል። ምን ያክል ሚስጥር ጠባቂ ነው በማለት ያመንሽኝን ያክል በማለት እንግዲህ ዳጣ እየተቀጥላለች። እንግዲህ ከናታን ክፍል ለምን ገባሽ በማለት እጅግ በጣም ትቀውጠዋለች። ይሄ ናታን እኮ ነው። እኔ ራሴን አንቺ ካልመጣሽ እንግዲህ የሆነ ነገር አደርጋለሁ ሲለኝ ደንግጬ ገባሁ። ምን ላድርግ ስትል አረን ያላልኩም ይላል በድንጋጤ ናታን። እንግዲህ እየሰራችና እየደረገች ያለች በጣም ያሳቃይ ግን ማለት ነው። የሚገርመው ነገር እንግዲህ ኦኬ ላሽ በይ ብላ ምኑንም ሚስጥሩንም ሳትነግረው አስጀምራ ናታንን ትወጣለች። ምክንያቱም ኤቢ ሁልጊዜ አቋራጭ አይደለች፣ ይቺ የተቋረጠች ልጅ ማለት ነው። የሚገርመው ነገር ነው። ውሀይ እንግዲህ ያው ቀልዷን ተሯሩጠዋለች እና አሁንም ሰላምን እጅግ በጣም እያሯሯጠች እንግዲህ ዱቄት አለው የሰላምዬ ዱቄት አለው። የምን ዱቄት ነው ምን ሆነች ነው ስትላት እንግዲህ ቲክቶክ ልንሰራ ነው ዱቄትን ተቀብተን እንግዲህ ቲክቶክ በመስራት ገንዘብ እናገኝበታለን ስትል እንግዲህ ሰው የሚበላው ባጣበት ወቅት እናንተ ደግሞ በዱቄት ሰውነትን ለመቀባት በጣም የሚያሳዝን ነው። ይሄማ ጥሩ አይደለም እንዴ! ክብር አለው እኮ እህል ክብር አለው። ስለዚህ እንደዚህ አይሰራም እባክሽ። ምክንያቱም የሚቀባ ወደ ሆድ የሚገባ ነገር ጂስም አይቀባም። እሺ፣ ስለዚህ ፈጣሪ አይወደውም ይሄንን ነገር እኮ ስትላት ዱቄት አይበላም ብንቀባው ሳ በማለት እንግዲህ ውሃውን ግራ ታጋባታለች። ወይ አንቺ ልጅ በምን ይሆን ግን እንትን የምትይው እንዴት አድርገሽ በማለት ሁሉንም ሰውነታችንን ምክንያቱም ቪዲዮ የምንሰራው ሙሉ ጅስማችንን ተቀብተን ስለሆነ ስትላት በጣም ተደናግጣለች ሰላምዬ። ውድ ቤተሰቦች እንግዲህ ምጥንና እኔ በማለት ይቀልዳሉ። ጥሩ ሀሳብ ነው። እንደሞ ትዬ ስትመጣ ትናገሪያለሽ፣ እናም በቃ ትዬ ስትመጣ ትናገሪያለሽ ላ ተሰነባብተዋል። ውድ ቤተሰቦች ከተመቻቸው ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እንደ ሀገሬ ልጆች በኮሜንት አስተያየት። ሰላም አለይኩም ወራህመቱላህ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ